ጳጉሜ 4 ቀን 2017 ዓ.ም ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ በሙሉ አቅሙ ወደ ስራ ሲገባ የዘመናት ቁጭት መቋጫውን ሲያገኝ ለመጪው ዘመን ንጋት የሆነ ብስራት ከጉባ ተሰማ። ጠቅላይ ሚኒስትር ዶክተር አብይ አህመድ የግድቡን መመረቅ ይፋ ሲያደርጉ በቀጣይ ጥቂት ዓመታት በ30 ቢሊዮን ዶላር የሚገነቡ ትልልቅ ሀገራዊ ፕሮጀክቶችን አበሰሩ። በሚቀጥሉት ጥቂት ዓመታት የሚሰሩ ዋና ዋና ስራዎች ከብዙዎቹ ጥቂቶቹን ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ለማብሰር እፈልጋለሁ። እነኚህ ብስራቶች ውስጥ ደግሞ በምግብ ራስን የመቻልና ሉዓላዊነትን የማረጋገጫ መንገድ የሆነው የማዳበሪያ ፋብሪካ ይገኝበታል። በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ኢትዮጵያ በየዓመቱ በአማካይ ከ1.5 ሚሊዮን ሜትሪክ ቶን በላይ የተለያዩ የአፈር መዳበሪያዎችን ከውጭ ሀገራት ታስገባለች። ሀገሪቱ ከውጭ የምታስገባውን የአፈር መዳበሪያ በሀገር ውስጥ ለመተካት አቅዳ በ2.5 ቢሊዮን ዶላር ወጪ የአፈር መዳበሪያ ፋብሪካን ለመገንባት የመሰረት ድንጋይን ጥላለች። በኢትዮጵያ ታሪክ ከፍተኛ ለውጥ እንደሚያመጡ ከታመነባቸው ሜጋ ፕሮጀክቶች መካከል አንዱ የሆነው ይህ ፋብሪካ በ3 ዓመት ጊዜ ውስጥ ሲጠናቀቅ በዓመት እስከ 3 ሚሊዮን ሜትሪክ ቶን የሚደርስ የአፈር መዳበሪያን የማምረት አቅም እንደሚኖረው መረጃዎች ያመላክታሉ። ከውጭ ሀገር ወደ ሀገር ውስጥ ሲገባ የሚወስደውን ጊዜ፣ ገንዘብና በሂደቱ ላይ ያለውን ዘርፈ ብዙ ጫናዎች እረፍት የሚሰጥ ነው። የኢትዮጵያ ኢኮኖሚ ምሰሶና የአብዛኛው ኢትዮጵያዊ የኑሮ መሰረት የሆነው የግብርናው ክፍለ ኢኮኖሚ ውጤታማነቱን ከሚገዳደሩ ችግሮች አንዱ የግብዓት አቅርቦት እጥረት ነው። መዳበሪያዎቹ ወደ ሀገር ውስጥ ለማስገባት የማጓጓዣ ምቹና ቀልጣፋ ለመሆን ሲፈተን የውጭ ምንዛሬ ችግር ህገወጥ ደላሎች ሰለባ የመሆን እጣም ሲደርስበት የምርት ሂደቱ ላይ ፈተና መሆኑ አይቀሬ ነው። ይህንን ሁሉ ከመሰረቱ የሚቀርፈው የማዳበሪያ ፋብሪካው ለአርሶ አደሮች አዲስ ተስፋን የሰጠ ነው። እንዴት? ፋብሪካው ሀገር ውስጥ መሆኑ ማዳበሪያ ከውጭ ሀገር ወደብ አቋርጦ እስኪመጣ የሚፈጀውን የወራት መዘግየትን በማስቀረት አርሶ አደሩ በሚፈለግበት ሰዓት ምርቱን እንዲያገኝ ይረዳዋል። ሁለተኛው ከውጭ የሚገቡ ማዳበሪያዎች ከፍተኛ የውጭ ምንዛሬ፣ የባህር ላይ ትራንስፖርትና የወደብ ላይ ክራይ ወጪዎችን ያካትታል። ፋብሪካው ሀገር ውስጥ መገንባቱ የማዳበሪያ መሸጫ ዋጋን በከፍተኛ ሁኔታ ይቀንሳል። በሌላ መልኩ የዚህ ማዳበሪያ ፋብሪካ እውን መሆን ማዳበሪያ ለአርሶ አደሮች ለማዳረስ የነበረውን ዓለም አቀፍ የጂኦፖለቲካዊ ቀውሶችና የጦርነት ወይም የሎጂስቲክ መስተጓጉሎችን ቀርፎ ለአርሶ አደሮች እፎይታን ይሰጣል። የመኸር እርሻ ለኢትዮጵያ የግብርና ምርት ዋነኛ የጀርባ አጥንት ነው። በዋናነት ደግሞ ፋብሪካው እውን ሲሆን ዩሪያ ማዳበሪያን በበቂ ሁኔታ በማቅረብ እንደ ጤፍ፣ በቆሎና ስንዴ ያሉ ሰፊ የሰብል አይነቶች ምርትና ምርታማነትን ለማሳደግ ያስችላል። በዚህም ምክንያት የሀገሪቱ አጠቃላይ የምርት መጠንን በማሳደግ የምግብ እጥረትን ለመቅረፍና የምግብ ሉዓላዊነትን ለማረጋገጥ ከፍተኛ ሚናን ይጫወታል። ይህ ሲሆን የምርት መጠንን በማሳደግ የዋጋ መረጋጋትና የተደራሽነት ዋስትናን በመፍጠር የውጭ ምንዛሬን ማዳን፣ የውጭ ጥገኝነትን ማስወገድና ፖለቲካዊ ነጻነትን ይሰጣል። ኢትዮጵያ የምትገነባው የአፈር ማዳበሪያ ፋብሪካም ከውጭ ጥገኝነት አላቆ ሀገሪቱ ከማዳበሪያ አቅርቦት ጋር ተያይዞ ሊደርስባት የሚችሉ ጫናዎችንም እንድትቋቋም አቅም ይሰጣታል። ኢትዮጵያ የምትገነባው የአፈር ማዳበሪያ ፋብሪካም ግንባታው ሲጠናቀቅ በተመሳሳይ የሀገሪቱን የግብርና ምርትና ምርታማነትን ሲያልቅ የዝናብ ወቅቶች ላይ ብቻ ጥገኛ ከመሆን ተላቃ በዓመት 2 እስከ 3 ጊዜ ምርትን በማምረት ለግብርናው አይሆኑም፣ አመቺ አይደሉም የተባሉ መሬቶቿን አልምታ መጠቀምን መሰል ኢትዮጵያ በዋነኝነት ስትተገብር ለቆየችው የምግብ ሉዓላዊነትን የማረጋገጥ ስራ ይህ ፋብሪካ አጋዥ ምሰሶ ሆኖም ተቀምጧል።